ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከልቦ ከቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓት አሁን ጀመረ። በትርታ 600 የዜና ሰዓት ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ጉዳዮች እንዲሁም የቢዝነስ መረጃዎችና ዝርዝር ዘገባ ካተን ቆይታ እናደርጋለን። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የትርታ 600 የዜና ሰዓትን በመምራት ንጉሱ በሪውን፣ ቴክኒኩን በመቆጣጠር ደግሞ በሱፍ ቃድ ባልቻ አብረናችሁ የጋራ ቆይታ እናደርጋለን። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ውስጥ ጉዳይ እናልፋለን። ኢትዮጵያ የመሬት አካውንትና የተፈጥሮ ካፒታል ፍኖተ ካርታ ይፋ አደረገች። ኢትዮጵያ ቀጣይነት ያለውና አካታች እድገትን ለማረጋገጥ የምታደርገውን ጥረት የሚያግዝ የመጀመሪያው የመሬት አካውንት መግለጫ ሪፖርትና የተፈጥሮ ካፒታል አካውንት ፍኖተ ካርታ ይፋ ሆኗል። የፕላንና ልማት ሚኒስቴር እንደገለጸው እነዚህ ሰነዶች በመረጃ ላይ የተመሰረተ ፖሊሲ ለመቅረጽ፣ የተፈጥሮ ሀብቶችን በአግባቡ ለመጠቀም፣ ለሀገራዊ የጋራ ራዕይ መሳካት ወሳኝ መሰረት ይጥላሉ። ሰነዶቹ ከበርካታ የመንግስት ተቋማትና የምርምር ማዕከላት በተውጣጡ ባለሙያዎች የተዘጋጁ ሲሆን ኢትዮጵያ ያስመዘገበችውን ፈጣን የኢኮኖሚ እድገት ዘላቂ ለማድረግ ትልቅ ሚና ይጫወታሉ ተብሏል። የህዝብ ተወካዮች ምክር ቤት የፌዴራል ታክስ አስተዳደር ረቂቅ አዋጅን አጸደቀ። ላለፉት 10 ዓመታት በስራ ላይ የቆየውን ይህንን አዋጅ ማሻሻል ያስፈለገበትን ዋና ምክንያት ለምክር ቤቱ ያስረዱት የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ የማሻሻያ ዋና ዓላማ የታክስ መረጃ ጥራትን ማሳደግና በመረጃ አሰባሰብ ሂደት ውስጥ የሚፈጠሩ ስህተቶችን ማረም ነው ብለዋል። በተጨማሪም ለስህተቱ መነሻ የሆኑ ግለሰቦችን በህግ ተጠያቂ ለማድረግ አዋጁን ማሻሻል ማስፈለጉን ያመለከቱት ሰብሳቢው በአዲሱ በአዋጅ ከተካተቱ ትላልቅ ለውጦች መካከል አንዱ የታክስ ከፋዮችን መብት የሚያስከብር አዋጅ እንደተካተተ ጠቁመዋል። በሌላ በኩል ታክስ ከፋይ ተቋማት በተጣለባቸው የታክስ ክፍያ ላይ ቅሬታ ካላቸው አቤቱታቸውን በቀጥታ በጠቅላይ ሚኒስትር ጽሕፈት ቤት ስር ለሚቋቋመው ገለልተኛ የባለሙያዎች ቡድን ማቅረብና መፍትሄ ማግኘት እንደሚችሉ ተገልጿል። የተሻሻለው አዋጅ ይበልጥ ታማኝና ቀልጣፋ የፌዴራል ታክስ አስተዳደር ስርዓት ለመገንባት ትልቅ እገዛ እንደሚያደርግ ከተጠቀሰበት ስብሰባ በኋላ ምክር ቤቱ ረቂቅ አዋጁን በአብላጫ ድምፅ እንዳጸደቀው ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። በተከታይነት ወደ ዝርዝር ዘገባ ነው የምናልፈው። ውድ አድማጮቻችን፣ በዛሬው የዝርዝር ዘገባ ደግሞ የአረጋውያንን መብት እንዲሁም እየተደረጉ ያሉ ስራዎችን መብት በማስከበር ሂደት ላይ ያጋጠሙ ያሉ ችግሮችና እንደዚሁም ስኬቶች በተመለከተ ባልደረባችን አበበ ተገኘ ተከታዩን መሰናዶ አዘጋጅቷል። አረጋውያን የሀገር ባለውለቶች ናቸው። ሀገርን በትከሻቸው ተሸክመው እዚህ ያደረሱ፣ በሁሉም የሙያ መስኮች ተሰማርተው ጉልበታቸውንና እውቀታቸውን ገብረው ሀገርን ያቆዩ ወገኖች ናቸው። ነገር ግን በርካታ አረጋውያን ቀሪ የህይወት ዘመናቸውን በሰላምና በክብር መኖር ሲገባቸው ለተለያዩ ዘርፈ ብዙ ችግሮች ተጋልጠው ይገኛሉ። ከነዚህ መካከል የኢኮኖሚና የማህበራዊ ዋስትና ማጣት፣ የጤና አገልግሎት እጥረት፣ መገለልና መደፈር በዋናነት ይጠቀሳሉ። የዛሬው የዳሰሳ መሰናዷችንም ትኩረቱን እዚህ ላይ አድርጓል። በአዲስ አበባ የሚገኙ አረጋውያን እንደገለጹት አረጋውያን የሀገር ባለውለታዎች ቢሆኑም ውለታቸው ተረስቶ በበርካታ መሰረታዊ ችግሮች እየተጠቁ ይገኛሉ። ያላቸውን ንብረቶች እንዳይጠቀሙ በገንዛ ቤተሰቦቻቸው ጭምር ተገፍተው በአረጋውያን መርጃ ማዕከላትና በሃይማኖት ቦታዎች ላይ እየተጣሉ መሆናቸውን በመግለጽ የሚመለከተው አካል ተገቢውን ቁጥጥር እንዲያደርግ አሳስበዋል። በዚህ በአረጋውያን ጉዳይ ላይ ትልቁ የኔ ጥያቄ ባለድርሻ አካላት ወይም የመንግስት አካላት እጃቸውን ሊያስገቡበት ይችላል መኖር አለባቸው ነው። ለምሳሌ ህዝብ ምክር ቤት አለ። ህዝብ ምክር ቤት ላይ ተገኝተው ድምጻቸውን እንዲያሰሙ መናገር። ሁለተኛ ወጣቱ አሁን ይበልጥ ነው አረጋውን የሚያጠቁት ቤተሰብ ነው። ውርስ የሚያስፈርመው በህይወት እያሉ ውርስ የሚያስፈርመው ቤተሰብ ነው። ልጆች ናቸው፣ የልጅ ልጆች ናቸው። ያን የሰብአዊ መብቱ በደንብ እዛ ላይ ገብቶ መስራት መቻል አለበት። ባጭሩ ይዤው ነበር በአጋጣሚ መናገር ፈልጎ። ሶስተኛ
አረጋውያን በተነጋገሩ ቁጥር ወይም ደግሞ እድሜያቸው ሲሄድ የመናገር የመበሳጨት ሲሆን ወስዶ በየሆስፒታሉ መቄዶንያ መጣል፣ አማኑኤል ወስዶ መጣል፣ በር ቤተ ክርስቲያን በር ላይ ገዳም ውስጥ ማስገባት፣ ባላቸው እድሜ እንዲበሉ እንዲጠጡ እንዳይበሉ እንዳይጠጡ ወስዶ የሚጥሉትን አካል በደንብ ሰብአዊ መብት በዚህ ላይ ይሄ የአረጋውያን ድምፅ መሰማቶች እኔ በአጭሩ የምናገረው በአረጋውያን ላይ ቅድሚያ የትራንስፖርት ፍቃድ መሰጠት መቻል አለበት። ሶስተኛ አረጋውያን ላይ ቀጥታ ጡረታ ራሱን የቻለ ጡረታ ሴፍቲ ኔት ላይ በብዛት የሚያረጉ ወጥ ምሳሌ ነው ያርጅቻለሁ አይደል የኔ ልጆች እንዲሰሩ ተጠቃሚ ማድረግ ቀጥታ ድጋፍ ብቻ አይደለም እንዲሰሩ ማዕድ ማጋራት ላይ እነኚህ የሚላኩ ወይም የመንግስት አካላት የወረዳ አመራሮች ምናምን የሚሰበሰበው ካፒታል ነው የሚሰበሰበው ቀጥታ ወደ አረጋውያን ማህበር ሄዶ አረጋውያን ማህበር ለእነኚህ ሰዎች እንዲያደርሱ ማለት። ከዚህ በተጨማሪም አረጋውያን ተገቢውን የህግ ማዕቀፍ ማግኘት አለመቻላቸውን አንስተዋል። በዚህ ምክንያት ያስገድዶ መድፈር ጥቃት እንደሚደርስባቸው እንዲሁም በቤተሰቦቻቸው የሀብትና የንብረት ዘረፋ እንደሚፈጸምባቸው በመግለጽ ሀብታቸውን የሚያስከብር ተገቢ የህግ ማዕቀፍ እንዲኖር ጠይቀዋል። አረጋውያን ላይ በሚደርሰው ጥቃት የህግ ክፍተት አለ። እኛ ጥቃት የደረሰባቸውን ሰዎች ይዘን እንደ በጎ ፈቃደኛ ስንሄድ መርማሪ እድሜያቸውን ማየት ነው ማስማማት ነው እንጂ ያው ያረጀ ሰው ይጮሃል ሳይነኩት እንደዚህ አይነት። በሁለተኛ መኖርበት ማህበረሰብ መድፈር እንኳን ወንጀል የሌለበት ነው። በተለይ በሀገር ሽማግሌ የሚባል ጋሞ አካባቢ ነው የምኖረውና አብላጫዎቹ የአረጋውያኑ የልጅ እንድታግዙ ይመጣል ሊደፍሩ ተደረሰላት። ሲደረስ ምንድን ነው ያለው? በሀገር ሽማግሌ እንጂ ህግ የሚባል ታሪክ የለም ማለት። አንተ ገብተህ ለማለት ማህበረሰቡ በጣም ካልሰለጠን በጣም ማህበረሰቡ ለዛ ድጋፍ ሰጪ ነው። ቅድም እንደተባለው የህግ ከለላ በተለይ አረጋውያን የሚደፍሩ ወጣት ቤተሰብ እና በህይወት የሚያስፈርሙ ፍርድ ቤቶች የህግ ከለላ ማቆም መቻል አለባቸው። ለምን በህይወት እያሉ እንዲወርስ ንዛዜ ውስጥ እያስገቡ እያናዘዙ ቤተክርስቲያን እያስኬዱ እያስመጡ ወይም ደግሞ አይቁረቡ አይደለም ይቁረቡ ስጋ ደግሞ እንዲቀበሉ ያደርጉና በዛው ንዛዜ እንዲያጸድቁላቸው ያደርጋሉ። ይሄ ህግ ክፍሉ የህግ አካሉ እዛ ላይ የህግ ማንተን እንዲያደርግላል መብት። የኢትዮጵያ አረጋውያን ጡረተኞች ማህበር ፕሬዚዳንት አቶ ጌታቸው ክፍሉ በበኩላቸው በአረጋውያን ላይ የሀብት ምዝመራ፣ ማግለል፣ አካላዊ ጥቃት እንዲሁም ያስገድዶ መደፈር ጥቃቶች እየደረሱባቸው መሆኑን አረጋግጠዋል። ይህንን ለመከላከልም የአረጋውያን የህግ ፖሊሲ እንዲኖር በትኩረት ስራዎችን እየተሰሩ መሆኑንም አንስተዋል። በየጊዜው ጥናቶች እናካሄዳለን። መጀመሪያ አካላዊ ጥቃት ነው፣ የሀብት ምዝበራ ነው፣ የማግለል ነው፣ ዲስክሪሚኔት የማድረግ ሌላው ይሄ ብቸኝነት የማስቀመጥ ቤት ዘግቶ የማስቀመጥ ምግብ መከልከል፣ መገረፍ፣ በመጨረሻ በጥቂቱም ቢሆን 0.3 አይ ቲንክ ሰው እንደዛ ነው የመድፈር አረጋውያን እንደነዚህ አይነቶች። የኢትዮጵያ ሰብአዊ መብት ኮሚሽን የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር መሐመድ አህመድ በበኩላቸው በአረጋውያን ላይ የሚደርሱ ጥቃቶችን ለመከላከል የምርመራ የክትትል እንዲሁም የግንዛቤ ማስጨበጫ ስራዎች እየተሰሩ እንደሚገኝ አንስተዋል። እንግዲህ አረጋውያን ጋር በተመለከተ የአረጋውያን መብት ኮምፕሬንሲቭ ነው፣ ሰፊ ነው። ስለዚህ በእያንዳንዱ የመብቶቻቸው ዙሪያ ኮሚሽኑ የተለያዩ የስራ ክፍሎች አሉት። ጥቃቶች በተመለከተ ቁጥሩ ያን ያክል ከፍ ያለ ባይሆንም እንኳ ይመጣሉ። ስለዚህ የመጡ ምርመራዎች እናካሂዳለን። በምርመራው መሰረት ምክረ ሀሳቦቻችንን ለሚመለከተው ጥሰቱን ለፈጸመው አካል እንዲያቆም ምክረ ሀሳብ እናደርጋለን። ከዛ በተጨማሪ የተጠያቂነት እንዲመጣ ጥረት እናደርጋለን። እንግዲህ እንደ ኢትዮጵያ ሰብአዊ መብት ኮሚሽን የአንዱ ስራው ምርመራና ክትትል ማድረግ፣ አድቮኬሲ መስራት፣ ትምህርትና ስልጠና ማድረግ ነው። ስለዚህ ጥሰቶች ከመጡ ጥሰቶች ጋር ተያይዞ ይህን የሚመራ የስራ ክፍል አለን። በአጠቃላይ በበርካታ አረጋውያን ላይ የሀብት ምዝመራ፣ የአካላዊ ጥቃት፣ ማግለል፣ መግረፍ፣ ምግብ መከልከልና ያስገድዶ መድፈር ጥቃቶች እየደረሱባቸው መሆኑ የተገለጸ ሲሆን የሚመለከተው አካል እነዚህን ጥቃቶች ለመግታት ተገቢውን ቁጥጥር እንዲያደርግ አረጋውያኑ ጥሪያቸውን አቅርበዋል።
ትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በጋና ዋና ከተማ አክራ በተከሰተ ከባድ የጎርፍ አደጋ የሞቱ ሰዎች ቁጥር 12 መድረሱ ተሰማ። በርካታ ሰዎች አሁንም የደረሱበት ባለመታወቁ የሟቾች ቁጥር ሊጨምር እንደሚችል የአደጋ ጊዜ ሰራተኞች አስታውቀዋል። በከተማዋ በጣለው ከባድ ዝናብ ምክንያት የመኖሪያ ቤቶችና ዋና ዋና መንገዶች በጎርፍ መጥለቅለቃቸው ነው የተሰማው። የነፍስ አድን ቡድኖች እስካሁን ድረስ ከ400 በላይ ሰዎችን ከጥፋት ቀጠናው ማውጣትና ማዳን መቻላቸው ተገልጿል። በፓኪስታንና በአፍጋኒስታን መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱ ተሰማ። ፓኪስታን ከአፍጋኒስታን የተተኮሱ 4 ሰው አልባ ድሮኖችን መታመጣሏን አስታውቃለች። የፓኪስታን ጦር ኃይል ባወጣው መግለጫ የሀገሪቱ የአየር መከላከያ ስርዓት ከአፍጋኒስታን ድንበር ተሻግረው ወደ ባሎቺስታን ግዛት የገቡ 4 ድሮኖችን ወዲያውኑ ለይቶ ማክሸፍ መቻሉን ገልጿል። የፓኪስታን ወታደራዊ ክንፍ የአፍጋኒስታን ታሊባን መንግስት በድንበር አካባቢ ለሚንቀሳቀሱ የሽብር ቡድኖች ድጋፍ እያደረገ ነው ሲል ከሷል። ታሊባን ድርጊቱን የሚቀጥል ከሆነ ግን የከፋ ዋጋ የሚያስከፍል ጠንካራ ምላሽ እንደሚሰጠውም አስጠንቅቋል። የአፍጋኒስታን መከላከያ ሚኒስቴር በበኩሉ የአየር ኃይሉ በፓኪስታን የድንበር ግዛቶች ውስጥ በሚገኙ የጦር ሰልጣኝ ካምፖች ላይ የተሳካ የአየር ጥቃት መፈጸሙን ይፋ አድርጓል። በጥቃቱም በሽብር ቡድኑ ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን የአፍጋኒስታን ባለስልጣናት ገልጸዋል። የተከበራችሁ አድማጮቻችን ቀደም ሲል ከውጭ ምንጮች ያገኘናቸውን ዜናዎች ነው ወደ እናንተ ያደረስነው። በማስከተል ደግሞ ወደ አጫጭር የቢዝነስ ጉዳዮች እንሻገራለን። ተቋርጦ የነበረው አዋሽ ኮምቦልቻ ሐራ ገበያ የባቡር መስመር ዳግም ጥገናው ተጀመረ። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው እንደገለጹት በተለያዩ ምክንያቶች ተቋርጦ የነበረውን የባቡር መስመር የጥገና ስራን በጥራትና በፍጥነት ገንብቶ ኢኮኖሚያዊና ማህበራዊ ግልጋሎቱን ለማስቀጠል እየተሰራ ነው ብለዋል። የኮርፖሬሽኑ የስራ አመራር የጥገና ስራ ያለበትን ደረጃ በአካል ተገኝቶ በመመልከት የቀጣይ አቅጣጫ እንደሚያስቀምጥም ተናግረዋል። ህብረተሰቡም የባቡር መስመር ፕሮጀክቱን ሀብትና ንብረት በመጠበቅና በግንባታ ስራው የራሱን አሻራ በማሳረፍ የድርሻውን እንዲወጣ ጥሪ አቅርበዋል። የኢትዮጵያ ምድር ባቡር ኮርፖሬሽን የቦርድ ሰብሳቢ ኢንጂነር ብርሃኑ ተስፋዬ በበኩላቸው የፕሮጀክቱ ጥገና ተጠናቆ ለአገልግሎት እንዲበቃ መንግስት በተለየ ትኩረት እየሰራ እንደሚገኝ አረጋግጠዋል። የፕሮጀክቱ ጥገናም በቀጣይ የአካባቢውን ኢኮኖሚ በማነቃቃትና ለሀገር እድገት መሰረት በመሆን የህብረተሰቡን ተጠቃሚነት የሚያሳድግ እንደሆነ አብራርተዋል። አዋሽ ኮምቦልቻ ሐራ ገበያ ባቡር መስመር ፕሮጀክት ስራ አስኪያጅ ኢንጂነር ዳንኤል ኪዳነ ማርያም የፕሮጀክቱ የጥገና ስራ በጥሩ ሁኔታ ላይ እንደሚገኝ አስረድተዋል። ከአዋሽ ኮምቦልቻ ሐራ ገበያ 392 ኪሎ ሜትር የሚሸፍነውን ፕሮጀክት በ4 አቅጣጫ የጥገና ስራው እየተከናወነ መሆኑን ጠቁመው የካምፖች የሐዲድ መስመርና የባቡር ጥገና እየተካሄደ ነው ብለዋል። የስራና ክህሎት ሚኒስቴር የሴቶችንና ወጣቶችን ተጠቃሚነት ለማረጋገጥ ከአጋር አካላት ጋር በቅርበት እየሰራ እንደሚገኝ ገለጸ። በኔዘርላንድና በስዊድን መንግስት የገንዘብ ድጋፍ የሚደረግለት የኤስኤንቪ ፕሮጀክት ባለፉት 6 ዓመታት ያከናወናቸውን ተግባራት በተመለከተ የውይይት መድረክ ተካሂዷል። ፕሮጀክቱ ልዋይ በተሰኘውና የሴቶችን እንዲሁም የወጣቶችን የኑሮ ደረጃ ለማሻሻል በነደፈው ፕሮግራም አማካኝነት ባለፉት ዓመታት ውስጥ የ402,042 ሴቶችና ወጣቶችን ገቢን ማሻሻል መቻሉ ተገልጿል። በመድረኩ መክፈቻ ላይ የተገኙት የስራና ክህሎት ሚኒስቴር የስራ ስምሪትና ገበያ ዘርፍ አማካሪ የሆኑት ወይዘሮ እርቅነሽ ዮሐንስ እንደገለጹት ሚኒስቴር መስሪያ ቤቱ ከልዋይ ፕሮግራም ጋር በመሆን በዲጂታል ገበያ ልማት፣ በቴክኒክና ሙያ ስልጠና እንዲሁም የቲቤት ስትራቴጂን በጋራ በማዘጋጀት ረገድ
አመርቂ ስራዎችን አከናውኗል። በቀጣይም ሚኒስቴር መስሪያ ቤቱ ከዚህ ፕሮጀክት ጋር ያለውን አጋርነት ይበልጥ በማጠናከር ሰፋፊ ስራዎችን በትብብር እንደሚያከናውን ጠቁመዋል። የኤስኤንቪ ፕሮጀክት ካንትሪ ዳይሬክተር ጁሊ ግራም በበኩላቸው በፕሮጀክቱ የተግባር ዓመታት ውስጥ የሴቶችና የወጣቶችን ኢኮኖሚያዊ ተሳትፎ በማሳደግ በመንግስትና በግሉ ዘርፍ መካከል ያለውን ትብብር በማጠናከር ረገድ ከፍተኛ ስራዎች ሲከወኑ መቆየታቸውን ገልጸዋል። አክለውም ፕሮጀክቱ ጥቃቅንና አነስተኛ ኢንተርፕራይዞች አዳዲስ የንግድ ስራዎችን እንዲጀምሩና እንዲያድጉ ማስቻሉን፣ መካከለኛና ከፍተኛ ኢንተርፕራይዞች ደግሞ ምርትና ምርታማነታቸውን እንዲያሳድጉና እንዲያፋጥኑ መደገፉን ገልጸው በዚህም የአምራቾችን አቅምና ሙያ በማሳደግ በስራ ገበያው ላይ እኩልነትን ለማስፈን በርካታ ተግባራት መከናወናቸውን በዝርዝር አስረድተዋል። ይሁን እንጂ የፕሮጀክቱ ጉዞ ስኬታማ ቢሆንም በሂደቱ ውስጥ በርካታ ማነቆች እንደነበሩበት በውይይቱ ላይ ተገልጸዋል። ከተቋማት ቅንጅት ጉድለት የተነሳ በገበያ ስርዓቱ ላይ የተፈጠሩ ተጽዕኖዎች፣ የዲጂታል ቴክኖሎጂ ክህሎትና የፋይናንስ እውቀት ማነስ እንዲሁም ለስራዎች መሳካት ምቹ ያልሆኑ ተግዳሮቶችን ለመፍታት ከሚመለከታቸው አካላት ጋር በቅርበት እንደሚሰሩ መጠቆሙን ከስራና ክህሎት ሚኒስቴር የተገኘው መረጃ ያመላክታል። አድማጮች፣ የቢዝነስ ዘገባዎቹ ያደመጣችኋቸውን ይመስላሉ። ለረቡዕ ሰኔ 24 ቀን 2018 ያዘጋጀንላችሁ የተረታ 600 የዜና ሰዓት ያደመጣችሁትን ይመስላል። ንጉሱ በሪሁን የዜና ሰዓቱን በመምራት በሱፍ ቃድ ባልቻ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ አደረግን። ቀሪ የትርታ 97.6 ኤፍኤም የሬዲዮ ፕሮግራሞች መደመጣቸውን ይቀጥላሉ። እኔ በዚሁ ተሰናበትኩ። ሰናይ ቀን ይሆንላችሁ።